እና የውይይቱ ዓላማ ሰሞኑን ያየናቸው ብቻ ሳይሆን የነበርንባቸውን ሁኔታዎች ወደ ኋላ መለስ ብሎ መዳሰስ ቀጣይ ጉዟችንን ለማመላከት ነው። በዚህ ውስጥ እንደ ሀገርም እንደ መከላከያም ዝግጅት ራስን እንደ ግለሰብ እንደ ዩኒት እንደ ሀገር ማዘጋጀት ያለውን ፋይዳ ነው ይበልጥ የምናየው። ዝግጅት ለወታደር በቋንቋው ወትሮ ዝግጅነት ይባላል። ነገር ግን ለሌላውም ሴክተር በጣም አስፈላጊ ነገር ነው። በአንድ ወቅት አንድ አርሶ አደር የገጠር ሀብታም አርሶ አደር ሰራተኛ ይፈልጋል፣ ቄ የሚጠብቅለት ይፈልጋል እና በተደጋጋሚ ወደ ከተማ እየሄደ ሰራተኛ ሲፈልግ አንድ ሰው ያገኛል። ያም ሰው ምንድነው ችሎታ ሙያ ሲለው በከፍተኛ ዝናብ፣ ዶፍ፣ መብረቅ ጊዜ መተኛት ነው የምችለው ይለዋል። የሚተኛ ሰው አልቀጥርም እያለ ጥሎት ሲሄድ ሲመለስ ጥሎት ሲሄድ መጨረሻ ሰው ያጣና ይቀጥረዋል። ሲቀጥረው ከተወሰኑ ቀናት ሳምንታት በኋላ ኃይለኛ ዝናብና ዶፍ ይመጣል። አርሶ አደር እንደምታውቁት ዝናብ ሲዘንብ ስለሚሰጋ አይተኛም፣ ይነሳል እና ሲነሳ የቀጠረው ሰው ተኝቷል። በጣም ይቆጣል፣ ይናደዳል። ከብቶቼ በርግገው ይጠፉብኛል፣ እህል ይበላሽብኛል፣ እንዴት ይተኛል ለዝናብ ዘንቦ ብሎ ሲጮህበት ጌታዬ እርሶም አርፎ ይተኙ ይለዋል እና አልሰማውም። ሰውየው ተቆጥቶ ወደ ከብቶች ማጎሪያ ቦታ ሲሄድ በስርዓት ሼድ ተሰርቶላቸው አጥር ተሰርቶላቸው በዝናቡ ሳይጎዱ ሁሉ ነገር በየቦታው ተሸክፎ ያገኘዋል እና ሲመለስ ጠዋት ሰው ልጁን እንዴት እንደዛ አደረክ ሲለው እኔ በሰላሙ ጊዜ ሁሉ ስራ ሰራለሁ፣ ዝናብ ሲኖር መብረቅ ሲኖር ግን ተኛለሁ፣ በሰላሙ ጊዜ ስለምዘጋጅ ነው በችግር ጊዜ ተኛለሁ ያልኩት ከዚህ ቀደም። አሁንም ዝናብ ሲመጣ ሳይሆን ዝናቡ ሳይመጣ ለከብቶች የማደሪያ ሙያ የሚሆነውን ቦታ በወግ ስላዘጋጀው ብዛም ሳልሰጋ ለምተኛው ለዛ ነው አለው ይባላልና ወታደር በሰላም ጊዜ የሚያደርገው ዝግጅት በመከራው ጊዜ ውጤታማ እንዲሆን የሚያደርገው ነገር እሱ ነው። ከዝግጅቱ ጋር ተያይዞ ምናልባት ባነሳው መልካም የሚሆነው ለምንድን ነው ሰሞኑን በዚህ ደረጃ ባልተለመደ ሁኔታ መጎብኘት ሎ ኢንፎርስመንት ኤጀንሲስን ማየት ያስፈልገው የሚል ጥያቄ ወይም ሐሳብ የሚያይ ሰው ካለ እንግዲህ ከዚህ ቀደም የነበርንበት የመንግስት አስተሳሰብ አሰራር ፓራዳይም ሺፍት ይፈልጋል። እሳቤው በመደበቅ ላይ የተመሰረተ ነው። መረጃ መምሪያ ዘመቻ መምሪያን ደብቆ፣ ዘመቻ መምሪያ ሎጂስቲክስን ደብቆ በመደበቅ ውስጥ ትልቅ ሆኖ መታየት፣ በጨለማ ውስጥ ገዝፎ መታየት ነው የነበረው ትሬንድ። በጨለማ ውስጥ መግሰፍ ፍራቻን ይፈጥራል። መተማመንን፣ መከባበርን፣ መቀራረብን ግን አይፈጥርም። አሁን ኒስ ሲባል ስንገባ ያገኘነው ባዶ ነው፣ ግን በጨለማ ውስጥ ማስፈራራት፣ በአጥር ማስፈራራት አይነት ትሬንድ ነበር። ይሄ እስከሆነ ጊዜ ድረስ ይሰራል፣ ከሆነ ጊዜ በኋላ ግን አይሰራም። አሁን ያለው እሳቤ ፓራዳይም ሺፍቱ ሎ ኢንፎርስመንት ኤጀንሲስ የሚተዋወቁ፣ የሚደጋገፉ፣ የሚከባበሩ መሆን አለባቸው። በመሃላቸው ምንም ሳይኖር የተለየ ተቋም ለመምሰል የሚኖረው ግጭት፣ አለመግባባት፣ አለመስማማት እንደ ሀገር ለምናስበው ነገር አያዋጣም የሚል እሳቤ ስለነበረ እናም ስላለ ነው ሁሉ ነገር እንዲታይ የተፈለገው። እንግዲህ መጀመሪያው የተለወጠ ሀገር ለተለወጠ ሰራዊት ነው የሚለው። የተለወጠ ሀገር ሲባል ስሙ ነው የተለወጠው፣ ካርታው ነው፣ አስተሳሰቡ ነው። ሰራዊቱስ ምን ተለወጠ የሚለው ጉዳይ የመጀመሪያው አንኳር ሐሳብ ይሆናል። ለውጥ ምንድነው? ለውጥ ብለን የምንጠራው ሐሳብ በራሱ ምንድነው የሚለውን በተወሰነ ደረጃ ማየት አስፈላጊ ይሆናል። ለውጥ ከአንድ
ነባር ሁኔታ ከአንድ ኤግዚስት ከሚያደርግ ሁኔታ ወደ ሌላ መልክ መቀየር፣ መለወጥ፣ ማሳደግ ወይም ማሳነስ ሊሆን ይችላል። ለውጥ ትራንስፎርሜሽን ሊሆን ይችላል። ለውጥ ኢቮሉሽን ሊሆን ይችላል። ለውጥ ሞዲፊኬሽን ሊሆን ይችላል። በትራንስፎርሜሽኑም በኢቮሉሽኑም በሞዲፊኬሽኑም አንድ የነበረን ነገር ወደ አዲስ ማንነት የሚቀይር ከሆነ ለውጥ ተብሎ ይጠራል። አብዛኛው ለውጥ በዓለም አቀፍ ደረጃ ወይም በአገር አቀፍ ደረጃ የሚከሰት ክሱት ሳይሆን በጊዜና በስፔስ በፈንክሽን የሚከፋፈል ነው። ታለ ዩኤቪ እስካሁን እኛ የምናውቀው ለሪኮነሰንስ ለውጊያ ነው። እኛ በቅርቡ ትናንት ኢንሳ እንዳያችሁት ለክላውድ ሲዲንግ ፍሌር ለመርጨት አውሮፕላን ከምንጠቀም ዩኤቪ ሞዲፋይ እናርግ እያልን ነው። ይሄ ሌላ ቦታ የለም፣ እኛን የጀመርነው። በፈንክሽን ምክንያት አዲስ ማንነት ይላበሳል። የእናንተንም ኤግዛምፕል ለማንሳት ብዙዎቻችሁ ብሪጌደር ጀነራል ነበራችሁ፣ አሁን ሜጀር ናችሁ። ሜጀር የነበሩት ሌፍትናንት ሆነዋል። አዲስ ማንነት ነው። ቀድሞ በነበረው ስም ቀድሞ በነበረው ማንነት አይጠራም። ይሄን በቦታ በጊዜና በፈንክሽን የሚኖርን ለውጥ እንዴት መገንዘብና አብሮ መኖር ይቻላል ነው ዋናው ፈታኝ ነገር። ምንም የማይለወጥ ነገር የለም። the only constant in life is change itself። ሰው መልኩ፣ ቁመቱ፣ የአካል ጥንካሬው፣ አእምሮው፣ የሀገራት ሁኔታ በጊዜ ውስጥ ይቀያየራል። የማይቀያየር ቋሚ የሚባል ነገር ራሱ ለውጥ ብቻ ነው። ይሄ በሲስተም ቲዮሪም በፖለቲካል ኢንትሮፒም በደንብ እንመለከት። የማይቀየር ነገር ለውጥ ብቻ ነው። የሰዎች ችግር ግን የሰዎች ድካም ግን የማይቀረውን ለውጥ ተገንዝቦ አብሮ መጓዝ አለመቻል። ነገር ተለውጧል፣ እነሱ እዛው ቆመዋል። ነገር ተለውጧል፣ እነሱ እዛው ቆመዋል። በዚህ ምክንያት በራሳቸውም በሀገራቸውም በተቋማቸውም ጥፋት ያስከትላሉ። አንድ ውሃ የሚጠጣ የማይሸት ለንጽህና የሚውል ውሃ የሚለውን ስያሜ መያዝ የሚችለው ኮንቲኒየስሊ የሚጓዝ ከሆነ ብቻ ነው። ቦታውን ሺፍት ካደረገ ሞሽን እንቅስቃሴ ካለ እዚህ የያዘውን በሚቀጥለው ከሚይዘው የተለየ ከሆነ ውሃ ይሆናል። አንድ ቦታ ከተቀመጠ ግን ስታግናንትን ይሸታል። ያ ጽዳት የሚያመጣው ውሃ እንኳን ሊያጸዳ አጠገቡ መቆም የማያስችል የሚሸት የምንጠየፈው ነገር ይሆናል። ሙቭመንት ሞሽን በራሱ ለለውጥ ትልቁን ቦታ ይዛልና ለውጥ ስንል ፖለቲካል ለውጥ ሊሆን ይችላል፣ የርዕዮተ ዓለም ለውጥ ሊሆን ይችላል፣ የሊደርሺፕ ለውጥ ሊሆን ይችላል፣ የስትራክቸር የአሰራር ለውጥ ሊሆን ይችላል። እነዚሁን ለውጦች በእኛ ተልእኮና የዕለት ተዕለት እንቅስቃሴ ውስጥ ምን ተጽዕኖ አላቸው የሚለውን ነው በአንክሮ ማየት እና መገንዘብ የሚያስፈልገው እና በሀገራችን ያለውን ለውጥ ፖለቲካሊ፣ አይዲዮሎጂካሊ እናም በስትራክቸር በተቋማት ግንባታ ዘርዘር እያደረግን ለማየት እንሞክራለን። የዓለማችንን የለውጥ ሁኔታ በተወሰነ ደረጃ ማየት ለውጥ ፖለቲካሊ እንዴት ሀፕን እያደረገ እንደመጣ ለመገንዘብና ከዚያም ተነስተን የኛን ለውጥ ለመገምገም ያግዛል። ዓለም ላይ ያሉ ለውጦች አንደኛው የዓለም ለውጥ የነቁ ግለሰቦች ያልነቁትን ለማንቃት የሚያደርጉት እንቅስቃሴ አክቲቪዝም የነበረበት ዘመን ነው። የዛሬ 50 60 70 ዓመት ገደማ አክቲቪዝሞች በጣም ጎልተው ይታያሉ። እነዚህ አክቲቪዝሞች ጎልተው ቢታዩም ትንሽ ካልቸርድ ናቸው። ዝም ብሎ ትርፍ የሚሳደቡ በጣም የሚያልፉ ሳይሆኑ ባህላቸውን፣ ሃይማኖታቸውን፣ ህግጋትን ያከበሩ ግን ደግሞ ደፋር ሆነው የሚቃወሙ ናቸው። ሁለተኛው ከሱ ቀጥሎ የመጣው ቼንጅ ደግሞ ከሁለተኛ ዓለም ጦርነት ትንሽ ቀድሞ ሁለተኛ ዓለም ጦርነት ከዚያ በኋላ ያለውን ጊዜ ደምራችሁ ብትወስዱ
የነበረው እንቅስቃሴ የግለሰቦች አክቲቪዝም ሳይሆን ሬቢሊየንስ፣ የተደራጁ የሚቃረኑ ሽፍቶች ወይም ራሳቸውን ታጋይ ብሎ የሚጠሩ ሰዎች የበዙበት ጊዜ ነው። ሁለተኛው ለውጥ ሀገራት ፈጠረ። የመጀመሪያው ተቋም ፈጠረ፣ ህግ ቀየረ። ሁለተኛው ሀገር ፈጠረ። ሶስተኛው ለውጥ አሁን ዓለም ላይ ያለው ግን ለውጥ የሚባለው ነገር በሙሉ ሀገራትን፣ ተቋማትን የሚያፈርስ ነው። ለምሳሌ ኢትዮጵያ ውስጥ እንኳን እኛ ስንመጣ መስቀል አደባባይን እናፈርሳለን ይላል። ከማፍረስ ነው የሚጀምረው አሁን ያለው ቲንኪንግ። መስቀል አደባባይን ወስደን ወደምንፈልገው ሼፕ እናደርጋለን አይልም፣ እናፈርሳለን። የመን ላይ የምታዩት ስቃይ፣ ሲሪያ የምታዩት ስቃይ ከዚህ አይነት ያልተገራ የለውጥ እሳቤ የመጣ ውጤት ነው። አሁን ለምሳሌ ሸኔን ተመልከቱ። ሸኔ የሚታገለው ለማን ነው? ለኦሮሞ ህዝብ ነው የሚለው። ሸኔ የሚያደርገው ምንድነው? ስለሚገለው ሰው ተውና፣ ወንጪ አካባቢ በጣም ደሃ ነው ማህበረሰቡ። ኤኮሲስተሙ በጣም ቆንጆ ነው። ትንሽዬ ነገር ሰርተን መቀየር እንችላለን ሲባል ማሽን ያቃጥላል፣ ሰራተኛ ያባርራል። ይህ ማሽን የሚያቃጥል ልማት የሚያቃጥል የፍንጫዋ ስኳር ፋብሪካ ላይ፣ ሲሚንቶ ፋብሪካዎች ላይ ጥፋት የሚያመጣ ተቋም አዲስ አበባ አካባቢ አክሰስ ካገኘ፣ አዳማ አክሰስ ካገኘ ስራው ምንድን ነው? ማፍረስ ነው። ራሱ ሰልፍ የሚባለው ድንጋይ ይዞ እየወረወሩ እያቃጠሉ፣ ጎማ እያቃጠሉ ማፍረስ ነው። ይሄ ቼንጅ በጥንቃቄና በስርዓት ካልመራ ነው በስተቀር የጀመርናቸውን የልማት ሀገራዊ እንቅስቃሴ በሙሉ የሚያጠፋ ይሆናል። አሁን ያለውን ለውጥ የዛሬ 50 60 ዓመት ከነበሩት ጋር አንድና ያው ስላልሆነ በራሱ አውድ መታየት አለበት። ሃይማኖት ብሎ ሲነሳ ቸርች፣ መስጂድ የሚያቃጥል ነው። ፖለቲካ ብሎ ሲነሳ ትምህርት ቤት የሚያቃጥል፣ ልማት የሚያቃጥል ነው። ከፍ ሲል ሀገር የሚያቃጥል ነው። ሰውም ከማቃጠል ወደ ኋላ አይደለም። ይሄንን ለውጥ እንደ ትሬንድ ካየን በኋላ እኛ አሁን በምናስኬደው ለውጥ ላይ ምን እንማር ነው ጉዳዩ። ምን እንማር? ከማን እንማር? እንዴት ደግሞ እንግራው? የተማርነው ኢንተርቬንሽን ነው። ከውጭ ኢንተርቪን የሚያደርጉ ኃይሎች ሀገራትን ለመበተን ያላቸውን አቅምና ጉልበት ተቀጣሪ እሳቤ፣ ተቀጣሪ አስተላላፊ ሰዎች እስካሉ ድረስ ስለማይቀር ያን ለመከላከል እንዲቻል ኢንተርቬንሽን በከፍተኛ ደረጃ ሬዚስት ለማድረግ ተሞክሯል። ከዓለም ይሄን መማር ብቻውን በቂ አይደለም። የኛን ሀገር ሁኔታ ማየት ያስፈልጋል። በእኛ ሀገር ውስጥ ባለፉት 50 60 ዓመታት ምን አይነት ለውጥ ትሬንዶች ነበሩ? የዓለምን ካየን በኋላ የኛንም አይቶ ከነሱም ትምህርት ወስዶ አሁን ያለውን መግራትና መምራት ስለሚያስፈልግ በሀገራችን የንጉሱን ስርዓት እና እሱን ተከትሎ የመጡ ለውጦችን በተወሰነ ደረጃ ማየት አሁን ያለውን ነገር ለመገንዘብ ያግዛል። በንጉሱ ጊዜ እየቆየ ሲሄድ መንበራቸው ኢሹስ መነሳት ጀመሩ ኢትዮጵያ ውስጥ። አንደኛው ኢሹ ባሮ ቱምሳ የጻፈውና ባሮ ቱምሳ ያቀነቀነው ላንድ ቱ ዘ ቲለር ወይም መሬት ላራሹ የሚለው ሐሳብ ነው። ለመጀመሪያ ጊዜ የጻፈው ባሮ ቱምሳ ነው። መሬት ላራሹ መሰጠት አለበት የሚል እንቅስቃሴ ዩኒቨርሲቲ ውስጥ ጀመረ። የሜዲካል ፋርማሲስት ነበር። በኋላ ሎ ለመማር ገብቶ ነው ያደረገው። ይሄ የብዙ ተማሪዎች ሞቶ ሆነ። ሁለተኛ ዋለልኝ መኮንን ራስን በራስ ማስተዳደር እስከ መገንጠል የሚለውን ተውት አቀነቀነ። ከነዚህ ጋር የተያያዙ ሰዎች ደግሞ ህዝባዊ መንግስት ፒፕልስ ገቨርንመንት፣ ህዝባዊ መንግስት የተመረጠ ዴሞክራሲያዊ የሆነ ሞናርኪው ዴሞክራቲክ ይሁን የሚል እሳቤ ያላቸው ተፈጠሩ። እነዚህ ሙቭመንቶች የንጉሱን ስርዓት በከፍተኛ ደረጃ የነቀነቁ ናቸው። መሬት ላራሹ፣ ራስን በራስ ማስተዳደር፣ ዴሞክራሲያዊ መንግስት። መሬት ላራሹ የኢኮኖሚ ጥያቄ ነው። ራስን በራስ ማስተዳደር ማንነት፣ የቋንቋ፣ የባህል ጉዳይ ሁለተኛው ቨርዥን ነው። ሶስተኛው ግን ሞናርኪው በራሱ
የንጉስ ስርዓት በራሱ በምርጫ ይሁን ማለት ንጉሱ ሳይሆኑ መንግስቱ በምርጫ ይሁን ዴሞክራቲክ ይሁን የሚል ጥያቄ ነበር። እዚህ ጋር በጣም በአንክሮ ማየት የሚገባን ነገር እነዚህ ቅድም ያነሳኋቸው ሞቶ ናቸው። ኖ ሞር እንደሚባለው ሞቶ ናቸው፣ ኮንሰፕት አይደሉም። ባሮ ቱምሳ መሬት ላራሹ ሲል ከሴትለርስ ጋር አያይዞ የተነተነው ትንታኔ እንጂ መሬት ለሰፊው ህዝብ ቢታደል እንዴት ይታደላል፣ ምን ችግር አለው፣ ምን ጣጣ ያመጣል በሚል አይደለም። ዲቴል ተውት አልነበረው፣ ሞቶ ነው። ኢትዮጵያ ውስጥ የነበረው ለውጥ ኢትዮጵያ ውስጥ የነበረው ሙቭመንት 100% ኢምፖርትድ ነው። 100% አንድም ሀገር በቀል የለውጥ ሙቭመንት አልነበረም። ሞቶች ነበሩ። እነዚህ ኢትዮጵያ ውስጥ ያሉትን የለውጥ ሙቭመንት የፈጠሩት የውጭ ኃይሎች ናቸው። የተቀናጀ የውጭ ኃይሎች ናቸው። መውደቂያ የሆነው ፕራይመሪሊ ኢምፖርትድ ቶት ኤፍ ፋክተሪን ያመጣው፣ ሁለተኛው ደግሞ የባሮ ቱምሳ በጣም ግራንድ የሆነው ሞቶ መሬት ላራሹ በጣም ብዙን ያነቃነቀ ስለነበረ የዋለልኝ መኮንን ራስን በራስ የማስተዳደር አርቲክል ሐሳቡ እነሱ ላይ መስላ አርቲክሉ ግን በሱ የተጻፈ ነው እና በከፍተኛ ደረጃ ተማሪዎችን ያንቀሳቀሰ ነበር። ከዩኒቨርሲቲ ወደ ሃይ ስኩል ገብቶ የንጉሱን ስርዓት አፈረሰው። ይሄ ስርዓት ሲፈርስ የመጣው የመንግስቱ ስርዓት የደርግ ስርዓት ወዲያው ለመመለስ የሞከረው መሬት ላራሹን መሬት ተከፋፈለ። መሬት ላራሹን ጥያቄውን ቅድም እንዳነሳሁት የደረጃ አይደለም፣ መልሱም በራሱ በዘላቂነት የኢኮኖሚ ጥያቄ የሚመልስ ሆኖ አልተሰራም። አርሶ አደር የራሱ መሬት መሸጥም አይችልም፣ ማከራየት ይባላል፣ ግን እሱ ሞር ፕራክቲካል አይደለም። መበደር አይችልም። ስር ነቀል በሆነ መንገድ ጥያቄው መልስ ስላላገኘ ዛሬ ከ50 ዓመት በኋላ ዛሬ መሬት የኢትዮጵያ ብሔሮችና ብሔረሰቦች የሚጋደሉበት ጥያቄ ነው። ሁለተኛው ደርግ ለመመለስ የሞከረው ነገር የብሔረሰቦች መብት ነው። በመጨረሻው ዘመን በ80ዎቹ አካባቢ ብሔረሰብ ኢንስቲትዩት የሚባል ተፈጠረ። ሲዳማ፣ ወላይታ፣ ኦሮሞ፣ አማራ የሚባል አለ። ቋንቋቸው እንደዚህ ነው ምናምን ብሎ ቋንቋ አጠና። ታስታውሱ ከሆነ በሬዲዮ ኦሮምኛ፣ ትግረኛ ተጀመረ። በመሰረተ ትምህርት ተጀመረ። ትንሽ ነገር እንቅስቃሴ ተጀመረ፣ ግን ነካነካ ነው። ያን ነካነካ ኢህአዴግ ሲገባ ጥናቱ አለ። ብሔረሰብ ኢንስቲትዩት ብሔረሰቦች አቀማመጣቸው ምናምን እሱን ተንተርሶ አንዳንድ ሞዲፊኬሽን አድርጎ ራስን በራስ ማስተዳደር የሚለውን ጥያቄ ኢህአዴግ ለመመለስ ሞከረ። ራስን በራስ ማስተዳደር የሚለው ጥያቄ ኢህአዴግ መለሰ ስንል ከነ ምናምኑ የሚለውን በደንብ መገንዘብ አስፈላጊ ነው። ምክንያቱም ራስን በራስ ማስተዳደር ቢመለስ ኖሮ ዛሬ ሲዳማ ጥያቄ፣ የጉራጌ ጥያቄ፣ ወላይታ ጥያቄ የሚባል አይኖርም ነበር። ጥያቄው እያደረ እያገረሸ የመጣበት ዋናው ምክንያት ሲመለስ ኮርኮ ኤሪያስ ላይ ካነሳ በኋላ የተዋቸው ኤሪያዎች አሉ። ስር ነቀል ምላሽ አላገኘም። ግን ኢህአዴግ ከደርግ አንጻር ሲታይ ራስን በራስ ማስተዳደር አንድ ስቴፕ የገፋ ምላሽ ሰጥቷል። ሁለቱም ያልመለሱት ለኛ ውዝፍ ዕዳ የሆነው ዴሞክራሲ ነው። ዴሞክራሲ ደርግም አልነበረውም፣ ኢህአዴግም አልነበረውም፣ ኃይለ ሥላሴም አልነበራቸውም። ዴሞክራሲ የዚህ ስርዓት የዚህ ጄኔሬሽን ዕዳ ነው። ዴሞክራሲን ካልመለስን መሬት አይመለስም። ዴሞክራሲን ካልመለስን ራስን በራስ ማስተዳደር በሙሉ አይመለስም። እነሱ ካልተመለሱ ደግሞ ሁልጊዜ ቪሸስ ሰርክል ነው፣ ችግሩ እየቀጠለ ይሄዳል። በበቂ ያልተመለሱትን አሟልቶ መመለስና ያልተነካውን ዴሞክራሲ ደግሞ አሟልቶ መመለስ የኛ ዕዳ ይሆናል። በነገራችን ላይ አንዳንዴ አሁን ያለውን እዚህም እዛም ያለውን ችግር በኋላ መለስበታለሁ። ብዙ ሰዎች ከሆነ
የተረጋጋ ስርዓት ወደ እየፈረሰ ወዳለ ስርዓት አድርገው ያስባሉ። ግን የባለፈው ስርዓት ውስጥ እናንተ ስለነበራችሁ አስታውሳችኋለሁ፣ ስለምትረሱ ማለት ነው። 83 84 አጋማሽ ድረስ ወለጋ የሚባል አካባቢ ኢህአዴግ አያስተዳድርም። ከ84 85 6 አካባቢ 6 አይደርስም 85 አካባቢ ድረስ አለምሼት ነበር የሚያስተዳድረው ወለጋን በግቤ ክፍለ ጦር አማካኝነት እንጂ አድሚኒስትሬሽን ወደ አስተዳዳሪ ካድሬ የሚባል ምናምን ታጥቆ የሚባሉ የተወሰነ 20 ሰዎች ይኖራሉ፣ ግን አልነበረም። ስርዓት የሚባል የለም። እዚህ ሰሜን ሸዋ የፕሮፌሰር የሚባለው ሀገር ሽፍታ እየተባለ ኢህአዴግ አስተዳድሮ አያውቅም። እዚህ ምዕራብ ሸዋ ግንደበረት አካባቢ ኢህአዴግ እስከ 2002 ምርጫ ድረስ በ97ም ጭምር በተሟላ ደረጃ የኛ ቀጠና አልነበረም፣ አላስተዳደረም። ኢህአዴግ ያስተዳደረው ትግራይን፣ አዲስ አበባን፣ ሐዋሳን፣ ጅማን ነው። እናንተ ናችሁ ሽፍታ እያላችሁ በየሽፍታ ቦታ ስታስተዳድሩ የነበራችሁት እኔና እናንተ። ግን ሶሻል ሚዲያ ስላልነበረ ቤጊ ላይ ኢህአዴግ እያስተዳደረ እንዳልነበረ አይነገርም። ያኔ ኢህአዴግ ወስ ኮምፎርታብል፣ ምክንያቱም አዲስ አበባን፣ ጅማን፣ ሐዋሳን፣ ባህር ዳርን፣ ጎጃም ላይ የምታውቁ ከሆነ ከዛ አካባቢ ያላችሁ ሰዎች ጎጃም ላይ ሽፍታ እየተባለ ለአመታት እየተለቀመ በጣም በርካታ ሰው አልቋል። መንግስት ሳይሆን መከላከያው ያውም ያተደራጀውን በየቦታው በብሔር ሙቭመንቱን እያፈነ እየገዛ የነበረው ሚዲያ ምን ነበረ? ፋና የሚባል እኮ አልነበረም። ረሳችሁ? ዋልታ የሚባል እኮ ሬዲዮ አልነበረም። የነበረው ሚዲያ ኢትዮጵያ ሬዲዮ ነው እና የፓርቲ ደግሞ በኋላ ፋና 88 አካባቢ ሲፈጠር የፓርቲ ሚዲያዎች ነበሩ። ጠዋት 1 ሰዓት ላይ የፓርቲ ዜና በቲም በጋንታ መስማት ግዴታ ነበር። አልነበረም? ቁጭ ብለን እኮ ዜና እንሰማለን። የፓርቲ በሱ ነው የሚነገረን። የኛ መረጃ ፓርቲው የሚነግረን ብቻ ነው። ለምሳሌ የኦፒዲዮ ምክትል ሊቀመንበር የነበረው ሰው ጥፋት አጠፋና ተባረረ ምናምን ሲባል ተሰብስበን በኦፒዲዮ ሬዲዮ እንደዚህ አድርጎ አልጋ ገዝቶ ሰርግ አድርጎ ምናምን ተብሎ ተነገረን። በቃ ተነገረን። ሌላ አማራጭ የሚባል መረጃ የለም። አልነበረም? አልተወያየም። ፌስቡክ፣ ዩቲዩብ የሚባል ነገር አልነበረም። ስለዚህ አይገባንም በየቦታው የነበረው ነገር እንጂ ኢህአዴግ 87 ህገ መንግስት ሲፈጠር እንኳን ኢትዮጵያን በአብዛኛው ቀጠና ሸፍኖ አያስተዳድርም። እናንተ ነበራችሁ የምታስተዳድሩት፣ ወይም ደግሞ ታጥቆ የሚባለው ኃይል ነበር የሚያስተዳድረው እንጂ የሲቪል አመራር አልነበረም። እና በኋላ መጣበታለሁ። የመንግስታት ለውጥ እንደዚህ አይነት ችግር አለው። ዶንት ቢ ሰርፕራይዝድ። አሁን የምታዩትን ነገር ስታዩ ልክ አዲስ ክስተት እንዳይመስላችሁ። እሱም ፓርት ልተወውና ግን 97 መነቃቃት ተፈጠረ። ፖለቲካል ፓርቲዎች ኮምፒት ያደረጉ፣ በሚዲያ መናገር መከራከር ተጀመረ፣ ተነቃቃ። በእርግጥ መከላከያ አካባቢ የነበረው ስሜት በጣም የተለየ ነው ታውቃላችሁ። ግን እንደ ሀገር ተነቃቃ። ልክ የ97ቱ ምርጫ አልፎ የነበረው ሁኔታ ምን ፈጠረ? ድባቴ ፈጠረ። ፖለቲካ አያስፈልግም፣ ድሮም ትተነው ነበረ፣ ቢቀርብን ይሻላል ወደሚል መጥላት፣ መጠየፍ፣ መራቅ። ብዙዎች ተገደሉ፣ ታሰሩ፣ ተባረሩ፣ ተሰደዱ። አብዛኛው ውጭ ሀገር ያለው ፖለቲካል አክቲቪቲ አሁን ኢሳት ምናምን ግንቦት ሰባት የሚባለው ከዚያ ምርጫ በኋላ ወደ አሜሪካ ተሰዶ ወደ አውሮፓ ተሰዶ የተፈጠረ ኃይል ነው። እስከ 97 በነበረው ጊዜ ድረስ አገር ውስጥ ብቻ ሳይሆን ከውጭ ሚዲያ አልነበረም። ኢሳት የለም፣ የነበረው ቪኦኤ እና ጀርመን ምናምን ነው። ከዚያ 2002 ደግሞ አንድ ተቃዋሚና አንድ የግል ፓርላማ አለፉና የቀረውን እኛ አሸነፍን። ያ ድባቴ ወደ መብሰክሰክ ሄደ። 2007 ይባስ ብሎ እነዛም ሰዎች ወጡና 100% አሸነፍን። ይሄኔ ድልና ቁጣ አብሮ መጡ። ተቆጣ ህዝቡ። 97
ድባቴ ውስጥ ገብቶ ጠላ 2002 ተሰከሰከ። ምንድነው ይሄ ነገር አለ። 2007 ግን ተቆጣ። ያ ቁጣ በተለያየ ክልል በተለያየ መንገድ በተለያየ ገጽ ተገለጠ። ለውጥ አራት አይነት ነው። አንደኛው ለውጥ ፓክት ይባላል። ፓክት ኢንተሌክቹዋል አግሪመንት ማለት ነው። የሆኑ ፖለቲካል ኤሊትስ ኢንተሌክቹዋልስ አግሪመንት አድርገው ስልጣን ክፍፍል አድርገው የሚሄዱበት አይነት ለውጥ ፓክት ይባላል። ሁለተኛው ለውጥ ቦተም አፕ ነው። ማህበረሰቡ ይቆጣል፣ ባልተደራጀ መንገድም ቢሆን ይነሳል፣ መንግስት ይገረስሳል። ሶስተኛው በጣም አልፎ አልፎ የሚታየው ቶፕ ዳውን ነው። ራሱ መንግስቱ ይሄ አካሄድ አያዋጣም ብሎ ራሱን ይቀይራል። ይሄ ለምሳሌ በዴንግ ታይቷል። ቻይና ላይ ማኦ አገር ፈጠረ፣ ዴንግ አነቃቅቶ ኢኮኖሚ ፈጠረ፣ ሺ ደግሞ ወደሚቀጥለው ሌየር ወሰደ ይላሉ ቻይናዎች። ዴንግ ምን አደረገ? የማኦ የነበረው ሐሳብ የታፈነውን ኢኮኖሚ ከፋፈተውና ዊዝን ቻይኒዝ ኮሚኒስት ፓርቲ አዳዲስ ተውት አምጥቶ ኦፕን አፕ አደረገና ቻይና የነበረባትን ድህነት ኢን ሃንድረድስ ኦፍ ሚሊየንስ የሚቆጠረውን ድህነት የሚቀንስ ስራ ፋውንዴሽን ጣለ። ይሄ ቶፕ ዳውን የሚባለው ነው። ሁለቱንም ቦተም አፕ እና ቶፕ ዳውን የሚይዘው ለውጥ ብዙ ጊዜ የሚታይ ባይሆንም የኛ ለውጥ እንደዛ ነው። የኛ ለውጥ የስትራክቸር እና የኤጀንሲ ድምር ውጤት ነው። ህዝቡ ተንቀሳቅሷል፣ እኛም መርተነዋል ለውጡን። የፖለቲካ ለውጥ ስኬቶች በጣም በትንሹ ለማንሳት አንደኛ ስደተኛ ፖለቲካል ፓርቲዎች ከኢሃፓ እስከ ግንቦት ሰባት ኢሃፓ ማለት 30-40 ዓመት ከተባረረ ደርግ ያባረረው ኢህአዴግ ያልተቀበለው ማለት ነው። ኦነግ ስማቸው ብዙ ፓርቲዎች ግማሹ ከኤርትራ ግማሹ ከአውሮፓ ግማሹ ከአሜሪካ መጡ። ይሄ ማለት ጥሩ ስራ ነው እንከን አልባ ነው ሊባል አይችልም። እነዚህ ሰዎች ባላቸው ቲንኪንግ እና አስተሳሰብ ሲመጡ የሚጠብቁት ነገር ስላለ ያ ካልሞላላቸው የራሱ የሆነ ችግር ይፈጥራል። ሁለተኛ ሚዲያ፣ ቅድም እንዳልኳችሁ ኢንሳ ብቻ በመቶዎች የሚቆጠሩ ብሎገሮች ዘግቷል። ዌብሳይት ይዘጋል፣ ብሎክ ይደረጋል እንዳይነበብ። ለምሳሌ ፌስቡክ የሆነ ነገር ሲፈጠር ሲዘጋ የነበረው አሁን በኋላ አካባቢ በምርጫ ፌስቡክ ዝጉ አሉን። ዘግተናል እንዴ? መጀመሪያ እኮ ዘግተናል፣ መጀመሪያ ሰሞን። በምርጫ ግን አልዘጋንም። ቢኮዝ አቅማችን ዴቨሎፕ እያደረግን ስንሄድ መዝጋት አያስፈልግም ወደሚለው እያደገ ሄደ። ሚዲያ ተውት፣ የፖለቲካውን የብሔር ሚዲያ፣ የሀብታም ሚዲያ ያልቀጠረ ሰው የለም። በዚህ ሁሉ ውስጥ በጣም ብዙ ወሬ አለ። ወታደሮች በጣም ጥንቃቄ እንታረጉ። ምለምናችሁ መመክራችሁ ነገር ወደ ብሔር ኮንቴነር ወርዳችሁ የምታስቡ ከሆነ ቲፒኤልኤፍ መታገል ከቲፒኤልኤፍ ጋር መገዳደል አስፈላጊ አልነበረም። ቢኮዝ ቲፒኤልኤፍ እሱ ስለነበረ ቲፒኤልኤፍን ጠልታችሁ የቲፒኤልኤፍን ተግባር የሚደግም ነገር ማድረግ የለባችሁ። ሁለተኛው የኢኮኖሚክ ለውጥ ነው። ኢኮኖሚክ ለውጥ በብዙ መንገድ ይነሳል፣ ግን ጥቂቶችን ኤግዛምፕል አነሳለሁ። አንደኛ የከረንሲ ለውጥ፣ የገንዘብ ለውጥ። እንደ ተራ ቼንጅ እንዳታስቡት። ብዙ አሻጥር፣ ብዙ የተከማቸ ወረቀት፣ ብዙ ኩንታል ያመከነ ሂደት ነው። ኢንዱስትሪያል ፓርክ በቀደም አዳማ አይታችኋል። ከአዋሳና ኮምቦልቻ በስተቀረ ሁሉም ኢንዱስትሪያል ፓርክ አሁን ያለቁት፣ የአዳማም ባህር ዳርም ደብረ ብርሃንም ሁሉም የምታውቋቸው አሁን ያለቁት ያፋር ኢንዱስትሪያል ፓርክ ሲባል አዋሳን ስለሰማችሁ ሁሉ ያለቀና ያርሳችሁ። ከዛ ቀደም አሁን የተሰራው የገበታ ለሀገር ገበታ ለሸገር የሚባሉ ፕሮጀክቶች አንዳንዱን እዚህ አይታችኋል፣ ወደፊትም ታያላችሁ ብዬ አስባለሁ። ነጎርጎራን እነሱም እንደዚሁ ኤክስፖርት ላይ እና ዘንድሮ ብቻ 2 ዓመት ውጊያ፣ ድርቅ፣ መፈናቀል፣ ኮሮና እያለ ቢያንስ 1.2 ቢሊዮን ጨምረናል። በ2 ዓመት ውስጥ 3.9 የነበረው አሁን ዘንድሮ ካነሰ 4.1 4.2 ቢሊዮን እንደርሳለን። 2 ዓመት ውስጥ ነው።
በሚቀጥለው 4 ዓመት ካላጋነን ነው ደብል እናደርጋለን ያለውን ኤክስፖርት እናደርጋለን የገባን ነገር ስላለ ኤክስፖርት ማድረግ ብቻ ሳይሆን ገቢ አድርጓል። የመንግስት በጀት በለውጡ እኛ ስንመጣ 300 ምናምን ቢሊዮን ነው። አሁን 700 ምናምን ቢሊዮን ነው። ከደር በላይ ነው። ፋይናንሻል ሴክተር 930 ቢሊዮን ነበር አጠቃላይ ሀብታቸው። አሁን 2.1 ትሪሊዮን ደርሰዋል። የግሉን ተውና ንግድ ባንክ ያያችሁት ቢልዲንግ እንደ መንግስት ቀጥታ እንደ ገርድ ባንመራው አያልቅም። እንደ ገርድ ነው ማለት ፕሮጀክት ቲም ተቋቁሞ ከዚህ ከፒኤም ኦፊስ ተቋቁሞ የተሰራው አሁን ያላቸው ሀብት የደረሰበትን በተወሰነ ደረጃ አይታችኋል። አግሪካልቸር ላይ ድሮ ይነገር ነበር። መቼም አግሪካልቸር ታውቃላችሁ። የስንዴን ስላያችሁ ብዙ አልናገርም እዛ አካባቢ። አግሪካልቸር ግን በሚቀጥለው ጉባኤ ብልጽግና የተግባባው ስንዴ ኤክስፖርት የማድረግ ሪፖርት መቅረብ አለበት ነው በሚቀጥለው ጉባኤ። ምን ማለት ነው? ሰርፕለስ የሚባለውን ደርሰን ማለት ነው። ለውስጥ አምርተን ለውጭ። ይሄ የስንዴ ጉዳይ ልክ እንደ ልማት ብቻ ተሰዱት። ፈጣሪ በጣም በብዙ ረድቶን ነው ስንዴ ውስጥ የገባ ነው እንጂ ዘንድሮ በጋርሻ ምናምን ባይኖር ኖሮ ግብጽ ላይ የምታዩት መታመስ፣ አውሮፓ የምታዩት መታመስ ከነቀንዱ ነበር እዚህ መጣው። ባለው ፖለቲካል ሲቹዌሽን አስቡት። ግን እኛ 25 ሚሊዮን ኩንታል ሃርቨስት አድርገናል። ድርቁ መፈናቀሉ ስላለ ነው የተጨናነቅ ነው እንጂ በቂ ነው ለኛ በነበረው ፍላጎት ዘንድሮ ያመረት ነው። የሚቀጥለው ዓመት ደብል እናደርገዋለን። ግን ስንዴ ሲባል ስንዴ ብቻ አይደለም። ግድብ አለ፣ ፓምፕ አለ፣ የውሃ ማኔጅመንት አለ፣ ድሪፕ ኢሪጌሽን አለ፣ ማሽነሪ አለ። በጣም በርካታ ጉዳዮች በውስጡ ይይዛል። ጀስት ስንዴ ብቻ አይደለም። ኢትዮጵያ የምናበለጽግና የምንቀይር እኛ ነን፣ ሌላ ኃይል አይደለም። ይሄን አምነን ከገባንበት ለውጥ በእጃችን ነው። ይሄን ካላመን ግን በዶላር በእርዳታ በምናም መቼም አንቀየርም። መቼም ኮሪያም ቻይናም እንደዚሁ እየታሹ የወጡት እኛም ታሽተን እንወጣለን። ይሄን ለማድረግ ዲፕሎማሲው ላይ መጫወት የሚገባን በልጠን ማየት የሚገባን ልቀን ማየት የሚገባን ጉዳዮች ይኖራሉ። በዲፕሎማሲ ውስጥም ዝም ብለን የምንገለል ሳይሆን ዲያስፖራውንም ሀገሬውንም ተቋማትንም ገንብተን አጠናክረን ዲፕሎማሲ መጫወት የሚገባን ሚና በመጫወት ብልጽግናችንን ማፍጠን ይኖርብናል። በእኔ እምነት በኋላ እናነሳዋለን። በሚቀጥሉት 10 ዓመታት ድራማቲክ የሆነ ኢኮኖሚክ ቼንጅ ኢትዮጵያ ውስጥ ይመጣል። ያ ቼንጅ ዲፕሎማቲክ ቼንጅ ያመጣል። ያ ቼንጅ ወታደራዊ ቼንጅ ያመጣል። ይህንን ቼንጅ ሰብስበን ይህንን ቼንጅ ደምረን ለመቆም የሚያስችል ብቃት ስንፈጥር ኢትዮጵያ እንደ ሀገር ወደ ላቀ ደረጃ የምታድግበት እድል ይፈጠራል የሚል እምነት እና እሳቤ ነው ያለው። በእኛ ሪፎርም የተከተልነው መንገድ 3 ነው። አንደኛ ማቀድ፣ ሁለተኛ መተግበር፣ ሶስተኛ ተቋማዊ ማድረግ ነው። ብዙ በገለጻ በስልጠና ብዙ ያሳለፍነው ነገር እንዳልታውቃላችሁ ከዚህ ቀደም በነበረው ሂደት ውስጥ ምናልባት አጋንኛው እንዳይሆን እንጂ እኔ ባለፉት 3 ዓመታት 4 ዓመታት ከእናንተ ጋር ያጠፋሁትን ጊዜ ያክል ከዚህ ቀደም የነበሩ አመራሮች ያጠፉ አይመስለኝም በኮንሰፕት ደረጃ። ግን እሱ ብቻ አይደለም፣ በርካታ ሰነዶች ተዘጋጅተዋል ለመከላከያ የመከላከያን አጠቃላይ ሂደትና ሪፎርም የሚገነቡት ሰነዶች ተዘጋጅተው ግማሾቹ ተወያይታችሁበታል ወይ አንብባችሁታል። ግማሾቹም በገለጻ መልክ ብሮደር ኮንሰፕቶች ቀርበዋል። የዛሬውን በጽሁፍ ይላክላችኋል። የመጀመሪያው ሪፎርሙ ማቀድ ነው። መቀየር አለበት። ሴኩሪቲ ሰርቪስ ሪፎርም ያስፈልጋል። ያንን ካላደረግን ሀገር አይቆምም የሚል እሳቤ ነው። ሁለተኛው ደግሞ ደረጃ በደረጃ እየተገበሩ መሄድ ነው። ተቋማዊ ማድረግ ነው። አንደኛ ያለው ምንድነው? ቀዩ መጽሐፍ መቀየር። ቀዩ መጽሐፍ የፓርቲ ጠባቂ የፓርቲ የመጨረሻ ምሽግ ስለሚል ነው። ይሄ አርሚ የብልጽግና የመጨረሻ ምሽግ አይደለም፣ የኢትዮጵያ ምሽግ ነው። ብልጽግና ከሰራ ያልፋል፣ ካልሰራ ይወድቃል። አርሚው ከብልጽግና ጋር የሚጣበቅ አይደለም መሆን ያለበት። ሁለተኛው
ጠላት አሳንሶ ሰፈር ውስጥ ማየት ይሄን ሀገር ጠባቂ እንዲሆን ሰፊ የጠላት ምልከታ እንዲኖረው ኢትዮጵያን የሚመስል እንዲሆን ዴሞክራሲያዊ እንዲሆን ቅድም እንዳነሳኋቸው ግለሰቦች ቢጎዱም የተቋሙን ምልከታ በማያጠፋ መንገድ እንዲሄድ ጥረት ተደርጓል። ሰነድ ተዘጋጅቷል፣ ስልጠና ተሰጥቷል፣ ውይይት ተካሂዷል። ከኦፕሬሽኑ ባሻገር ሪፎርሙን በማቀድ የነበረው በሰነድና በስልጠና ማዘጋጀት ነው። በመተግበር ደረጃ ቅድም እንዳነሳሁት ህብረ ብሔራዊ እንዲሆን የእዝ አደረጃጀት ለውጦች እንዲፈጠሩ በቴክኖሎጂ እንዲዘምን ሰሞኑን እንዳያችሁት እንግዲህ አንዳንድ ሰው ኤርፎርስ ሲሄድ ኤርፎርስ ነው በደንብ ኢንቨስት የተደረገበት ይላል። ኒስ ሲሄድ ኒስ ነው ይላል። ኒስ ብቻ አይደለም፣ ኢንሳም እንዳያችሁት ነው፣ አርቲፊሻል ኢንተለጀንስም እንዳያችሁት ነው። ሪፐብሊካን ራሱ ቢጎበኝ ብዙ ቦታ እንዳያችሁት አይነት ቴክኖሎጂ አለው። በኮሙኒኬሽንም በሲሲቲቪም በምናምንም አለው። እነዚህ ሎ ኢንፎርስመንት ላይ የነበሩ ሪፎርሞች፣ ለውጦች ምን ፈተና ነበራቸው ያላችሁ እንደሆነ አንደኛ የመከላከያው በጣም ግዙፍ መሆን፣ የተቋሙ መስፋት ሊደርሺፑን ቻሌንጅ የሚያደርግ ሆኗል።